የኔ ውዶች እኔ ማን ላይ ሊፈርድ? እኔ አልፈርድም። እግዚአብሔርን ብሩክም አንጀቴን እየበለኝ ነው። ሄሚም እንደዛው አንጀቴን አላቅም። እዚህ ጋር ማን ጥፋተኛ? እኔ አላቅም እውነት። ብሩክም እያሳዘነኝ ነው፣ ሄሚም እያሳዘነችኝ ነው። ማን ላይ እኔ ሊፈርድ አልችልም። ማንም ላይ እግዚአብሔርን እከሌ እንቴ ጥፋተኛ ነው፣ እሷ ጥፋተኛ አይደለም። ግን ጥፋተኛ እቺ ልጅ ስልክ ውስጥ ላይ መኖር የለባትም። አንደኛ ትላንትና ማገኘት አየሽ፣ ትላንትና ያገኛት ልክለ ትላንትና ብቻ ስለያገኛት ብቻ ብዙ ጊዜ እንደምታገኝ አሪጋ ነው አንተን እየቆጠረችው። ትላንትና በጣም ተሳስታ ነበር። እግዚአብሔርን ብሩክ እኔ አንጀቴን በላኝ። የምር ብሩክም እንደዛው ሄሚም አንጀቴን በላችኝ። እኔ ምን ልሁን? እግዚአብሔርን በኢየሱስ ስም አራዛው መውደድ እውነት ብሩክ እግዚአብሔርን በጣም አንጀቴ ነው የበላኝ። እንደዚህ አላቅም። ቅመሜ እኔን ስምኝ እኔን ስምኝ እያለኝ እና እቺ ደግሞ ምን አንቺ ምን አይነት ሰገጤ ነሽ? እኔ ያልገባኝ ነገር አልገባኝም። ምን ትመስላለሽ ማለት ነው? እቺ የበጎች እንትን ነው የምትመስዩ አንቺ ሴጣን ሴት። ለዘንድሮ ምንድነው ይሄ? ሴትነቱን ጥላችኋል እንዴ ሰገጤዎች? አረ ሄሚዬ በቃ ተረጂው፣ እግዚአብሔርን ተረጂው ብሩክን። ግን ልክ ነሽ አንቺም ህይወት ስለሆነ እንደዚህ ዝም ብለሽ ህይወትሽን ህይወት ማለት አሁን ብሩክ ፍቅረኛ ሆና ሄሚ ከቀጠለች እስከ ዘላለም ልጅ ወልዳ ከሱ ጋር ነው የምትኖረው። ስለዚህ እቺ ሰገጤ ከህይወቱ መውጣት አለበት። ስለዚህ ደግሞ ብሩክ ምንም የለም እያለ ነው፣ እሷ ደግሞ አለ እያለች ነው። በግድ እንዲያገባሽ ፈለግሽ እንዴ አንቺ ሰገጤ? መጀመሪያ አለባበስሽን አስተካክሊ አንቺ ቡሽቲ። አንዳንዴ ቡሽቲ ሴቶች ነው ያላችሁት በዚህ ምድር ላይ እግዚአብሔርን እና ብሩክም የዋይነቲክ እንደሚጎዳ ማወቅ አለብህ። እግዚአብሔርን አንተ ነገሩን ለማስተካከል ነበረ እሷ ጋር የትኮ እና እሷ ግን ሁል ጊዜ እንደሚታገኘው አሪጋ ሁል ጊዜ ከእሷ ጋር እንደሚታወራ አሪጋ ነው እያወራች ያለችው። ደግሞ ከእሷ ጋርም ደግሞ እንደሚታወራ ነው እየተናገረችው። ገባ አይደለ? እና ሄምዬ እኔ ሊከፋልሽ የኔ እናት ወይ የኔውን ቡጥ አንቺ የተኛውን ሴት እኮ ረግጠሽ ማለት ነው ትበልጫለሽ። በምንም ማለት ነው ኮታታሞች ሴት መጀመሪያ ሴት ሆኖ እስቲ። አረ ልጁን አቃጠላችሁ፣ እግዚአብሔርን አቃጠላችሁ እኮ። አንቺ ልጁ ስለተቀየረ መኪና ስላለ ቤት ስለተቀየረ ነው እንዴ አንቺ አሁን ላይ ፍቅረኛ ነው የምትሉ? አፈር ቢና አፈርዳቸው ያስበላሽ። አንቺ ቀንቀናም ቀዘናም ማለት ነው ሴጣን ያማታል እንዴ? ወይስ ብሩክ ስለተቀየረ ዛሬ እዚህ ጋር ስላየሽ ነው እንደዚህ የምትሆኙ? የተቀየረው እኮ ከቅመም ዋጋው እኮ ነው። እሺ ሁለቱም እግዚአብሔር ረቶ ነው የተቀየሩት። ተረዳሽኝ አይደለ? አንቺ ቡሽቴ ሴት አሳዳቢ ውሻ። እቺ ልጅ ማለት ነው ውዶች ሄዱባችሁ ቲክታክ ላይ ማለት ነው ቤቷ እዩ ብላችሁ ሰርች አድርጓት። ከዛ ሜሽን እያረጋችሁ ረገጧት። መረገጥ አለባት እቺ ልጅ እንደ ብሩክ ካልፈለገ በግንድ እንዲያገባሽ ፈለ ሄጂና ቀልበት አድርገ ነይ ቀልበት አድርገ ልጅ እጁ ላይ ያማታል እንዴ? እቺ እንደ ምን ትመስላለች ግን አሮጊት። እንዴት እንዲያቃጠለችኝ ዛሬ እግዚአብሔርን። እኔ ዛሬ ብሩክ እንደዚህ ነው ብዬ ልናገር አልችልም። አንጀቴን እየበላኝ ነው እግዚአብሔርን። አላቅም ቄሞ ሄሚም እንደዛ አንጀቴን እየበላች ነው። እኔ ማን ጥፋተኛ ነው ብዬ ማናገር እንዳለብኝ ግራ ነው የገባኝ። ክርስቶስን እኔ ባይምባ ነው ጨረስኩት እንደው። አረ በስመ አብ! አረ በኢየሱስ ስም ሰው መውደድ እኔን እንጃ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አለው ውዶቼ መጥቼላችሁ እየተቃጠልኩ በእውነቴ ነው የምላችሁ። አቃጠለችኝ እቺ ቅንቅና ማለት ነው። እቺ ሴት ነች ግን ምን አይነቷ ናት ግን? ምን አይነት ማርፌ ኢብሬ ነሽ አንቺ ኢብሬ። ወላሂ ላዚም እንደ ምን አይነት ውሻ ነሽ በእናታችሁ ሴትዮ። አንድ ሰው ካልፈለገሽ ትዳር በግድ አይሆንም። አንደኛ ማወቅ ያለብሽ አንድ ወንድ ካልወደደሽ በግድ አግበኝ ማለት አይደለም። ሄምዬ ደግሞ የኔ ቆንጆ የኔ እናት እና ብሩክ የጀመረው ነገር ማለ እያለ ነው። ይሄ ነገር እንዳይበላሽ አንቺም ተረጂው እና እቺን የምታወራው ነገር ለሄሚ ልቧን የሚሰብር ነገር ነው። ይወዳኛል እየዋሻሽ ነበር ሄሚ ለስራ ነው የምትፈልጊው ምናምን እያለሽ ማለት ነው። ባይወዳት ኖሮ እንደዚህ ይሆናል እንደ ብሩክ ባይወዳት ባያፈቅራት ኖሮ ብሩክ እንደዚህ ይሆነሻል አንቺ ፊት ላይ እቺ ቅዝና እቺ ውሻ እንደ ምን አይነት አስመሳይ ነች በእናታችሁ። ተቃጣይ እንደዛ እጇን ሲይዛት ማለት ነው ገና ወደ ቦታ ይመለሳሉ። ታንቀሽ ሙጪ ያማታል እንደቺ። አረ ቤተሰብ እስቲ እንደኛ አይነት ሴቶች እስቲ ምንነት የት ካይት ነው ተወልዳችሁ የምታድጉት? የሚዬ ቀፊው ብሩክ ታዩት
አላቅም እግዚአብሔርን ቅመሜ ማለት ነው። የኔና ተረጂ በቃ ብሩክ እንደዚህ እየተናገረ ነው ያለው። በቃ ምንም ከየለም ካለ ብሩክ አንተም ማለት ነው። እኔ እዚህ ጋር መናገር አስጠንቅቄ መናገር የሚፈልገው ነገር ሜሽን አድርገ ነው የሚሰራው። እቺ ልጅ ብሎክ አድርጋት ከህይወትህ ካስወጣት በቃ እንደ በምንም መንገድ እንዳታገኘት በመንገድህ ላይ ቡታጀራ ስትመጣ ምናምን እንደውም ቡታጀራ ስትመጡ ካሜራ ደቅናችሁ ቡታጀራ ልንሄድ ነው ብላችሁ እንዳትመጡ ዝም ብላችሁ ነው። አዎ አንተን ለማገኛት ምናልባት መንገድ ላይ እንዳትጠብቅ ብዬ እኮ ነው። ገባ አይደለ? አንተን ሲጀመር አንተን ማስቆም የምትችለው አልፈልግሽም እኔና አንቺ ነገር የለም ብለ ገባ አይደለ? እና ስልኬ ውስጥም ብሎክ አድርጋት። እቺ ምን አይነት እኔን ካን ሴት ነች ወይ ጥሩ ሴት ነች? ምን አይነት ሴት ብድትሆን ትችላለች እያልኩ ነበር። አንቺ ነሽ እንዴ? አንቺ ተንከስስ መጀመሪያ ፊትሽን እና ጸጉርሽን አስተካክይ። አንቺ ሽንጫር ጭራ ጸጉር ኮተት። ኧረ በስመ አብ ወልድ ውዶቼ፣ ግን ይከብዳል፣ እውነት ይከብዳል። ሄምዬ እስቲ እዚህ ጋር ቁጭ ብላ ቆማ ለማሰማቱ ራሱ ገባችሁ አይደለ? ችላ ማለት ነው። ለስራ ነው የሚፈልግ። እኔ ጋር መጥተሽ የሚታወራ ሌላ፣ ሄሚ ጋር ሄደ የሚታወራ ሌላ ነው ስትይ ለሄሚ ምን ይሰማታል? አንቺ ሂጂ እንጂ እነሱ ፊት ምን ቆመሽ ምን ታያለሽ? አንቺ ታንከስስ እንደ በግዴታ የሚሆን ነገር የለም። ገባሽ አይደለ? አንቺ ካለው እሱ ካልወደደሽ በግዴታ የሚሆን ነገር የለም። በጥፊ አታጫዋላትም እንዴ? እሷን ካልፈለካት ማለት ነው ለቤተሰቦቿ ንገራት። እኔ አልፈልጋትም ምናምን እንደው ማለት ነው ለቤተሰቦቿ መናገር ነው ያለባት። እንዴ በግዴታ ነው እንዴ? ሴትዮ ልታገቢ ነው ወይ ሊያገባሽ ነው የምትፈልጊው? እሱ እንዲያገባሽ ነው። ስለዚህ ቅመምዬም ተረጂው እግዚአብሔርን ብሩክ እኮ ጥላ እንድትሄድ አይፈልግም። እግዚአብሔርን በጣም እየተጨነቀ ነው። እናት ወይኔ ወይኔ መቃጠለ ዘንድሮ። አረውይ 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 ተቃጠለን እኮ ቤተሰብ እግዚአብሔርን ተቃጠለን። ለማንኛውም እስቲ እናያለን ይሄንን ቪዲዮ እስከ መጨረሻ ድረስ ሲሆን ቤተሰብ ውዶቼ በጣም ነው የሚያሳዝነው። አንድ ሴት ልጅ አጠገቡ ለምትወደው ሴት ቆማ እንደዚህ እያስመሰለ ነው የሚወድሽ ምናምን ስትል ሄምዬ ደግሞ እቺን አትይመኛል። እውነት ማለት ነው የምታወራው ነገር ሁሉ ውሸት ነው። የምር ባነጋገሩ ራሱ ማየት ትችያለሽ። ውሸት ነው የምታወራው ነገር የምር ነው ውሸት ነው። ሄምዬ የኔ እናት ሄዳች እኮ ጥላ ሄደች ወይ የኔ እኔ ምን አባት ይላል ስማ ወልድ ይሄን እንጃ ውዶች፣ እኔ አልቻልኩም። እውነት ዛሬ ቪዲዮ በጣም ነው ያስለቀሰኝ። እኔ በተለይ ብሩኬም ሄሜም በቃ ሁለቱም ነው ያስለቀሱኝ። እቺ ደግሞ እኔ ይወት ደግሞ የለበሰችው ልብስና እሷ ኮታታ ሲጀመር ለምን ታገኛታለህ አንተ? ራሱ ለምን ስልክ ውስጥ ስልክ ቁጥሯን ለምን አስቀምጣታል? መቼስ እዚህ ጋር እንገናኝ፣ ማቲያስ እንገናኝ፣ ሆቴል ላይ እንገናኝ፣ የሆነ ቦታ ላይ ቡና ካፌ ላይ እንገናኝ ብላችሁ የምትደዋውሉ ስልክ ላይ ነው አይደል? ስለዚህ ስልኳ ስለምን ይሰራል አንተ ስልክ ውስጥ ላይ? ዛሬ ህይወትክን አስተካክለ እዚህ ጋር ስለደረስክ ተቃጥላ መጣች። ምን ታደርጋታለህ? ተካትለሽ ልትሄጂ መሆን አለበት። እቺ ልጅ ይዋት አሁን አትሄጂም። ለምን ቆመች ትጠብቂያለሽ? አረ በስመ አብ ወልድ ቤተሰብ እግዚአብሔርን ይደብራል፣ ይደብራል። ተከትለሽ ማለት ልትሄጂ ነው። ይዋት ደግሞ ምን እንደምትመስል ብሽቅ። አረ በኢየሱስ ስም ቤተሰብ እውነት አላቅም። እግዚአብሔርን አንጀቴ ነው ይበሉኝ ዛሬ ቪዲዮ ላይ እግዚአብሔርን። ብሩክም እንደዛው። ወይኔ ጌታ ሆይ ግን ምን አይነት ነገር ነው ይሄ? ሲጀመር ይሆላችሁ አንድ ሰው መጀመሪያ ፍቅረኛ ከኖረች አንድ ፍቅረኛ ከተጣላችሁ ፍቅረኛ ነበረችኝ ግን አቆማለሁ እኔና እሷ ነገር እዚህ ጋር በቅቷል ብለ መጀመሪያ አሁን አዲስ አድርግ የምትጀምራለህ ሴት መነገር ነበረብህ። ገባህ ደግሞ ትናንትና አሁን ትናንትና ያገኘው ነገር አይታችሁታል። ሁልጊዜ እንደሚያገኝ አድርጋ ነው እየቆጠረች ያለችው እቺ ሰገጤ ማለት ነው። ወንድ ራሱ አይተሻታል። ወንዶች አልፈልግም ስልሽ ነው እንደ ብሩክ የምትፈልጉ አንቺ ኮታታም። ቡታጀራ ላይ ወንድ ላይ ሲጀመር ቡታጀራ ላይ ወንድ የለም እንኳን ብሩክማ አንቺ ሞቶች በእንጨት ራሱ እንደማይወቀሽ ማወቅ አለብሽ። ገባሽ አይደለ? እና እዚህ ጋር መናገር የሚፈልገው ሄምዬ ብሩክን ተረጂው በመናትሽ በፈጠረሽ የኔ እናት እግዚአብሔርን። እና እሱ ምንም የለም አያን በቃ እኔና እሷ ነገር አልቋል። እኔ አንቺ ነው የሚወድሽ ምናምን ይያለ እኮ ነው። ስለዚህ ተረጂው የምር እንጃ በጣም ነው ያሳዝነኝ። ኧረ በስመ አብ ወልድ እንጃ ወንድሞች ያላችሁ ሰዎች እስቲ አስቡ እስቲ ማለት እንጃ ሄምዬ ማሳዝነኛለች፣ ብሩክም እንደዛው ማሳዝኖኛል። ምክንያቱም እሱ ለማን በቃ ይቀፍኝ ያለ ነው። በጣም እንጃ እንደዚህ አይነት ፍቅር ውስጥ አትግቢ አንቺ። ዛሬ ቲክቶክን በጥብጧት
ውዶች ዘቅዝቋት። እቺ በቃ አሁን ሀያ ለጭ ናችሁ። ሬሳው መመጣት ነው ያለበት። ትዘቀዘቃለች፣ ትረገጣለች፣ ምንም አታመጣም። ማነሽ ማን ስለሆነች ነው እሷ የሰው ፍቅር ላይ ገብታ እንደዚህ የምትበጠብጠው? ይበጠብጥሽ፣ የሚበጠብጥ ነገር ድንጋይ ራስ ምን ትመስላለች ደግሞ? ታንካስስ ነገር ነች። በዚው እና ውዶቼ ወዳችሁ ባይ